ጽዮንና ኤፍራታ ተገናኝተው ካወሩ በኋላ ኤፍራታ ተስፋ ቆርጣለች። በቃ ቪዲዮ በባቢል እጅ ከገባ በቃልኝ ራሴ መጽዋት እንኳን አድርጌ ላዲነው አልቻልኩም። ናታን እኔ ናታን አጥቼ መኖር አልችልም። እባክሽን ጽ የሆነ ነገር አድርጌ በቃ ሁሉ ነገር ብላ ራሷንም እስከ መሳትና አስፋልት ቁጭ እስከ ማለት ድረስ ደረጃ ደረሰች። ጽዮን ኃይሏን አሰባስባ እንደማንም ለማጽናናት ሞከረች። ምንም ቢሆን የቱንም ያክል ቢከብድን እናሸንፈዋለን። ያፌትን ጠንክር በይ፣ እንደዚህ መሆን የለብሽም፣ ልትሰሚኝ ይገባል ብላ እንደማንም እቅፍ አድርጋ መጽናናት እንዳለባትና መጠንከር እንዳለባቸው ጽዮን አጽናንታታለች። በቃ እኔ ናታን እኮ አጥቼ መኖር አልችልም። በቃ በሱ እቅፍ መሆን እፈልጋለሁኝ። ጽዬ እርዲ እባክሽን እርጅኝ እያለች ኤፍራታ እያለቀሰች አቅፋታለች። በሌላ በኩል ቢኒያም ስለተፈጠረበት በህይወቱ ስለተከሰተበት ነገር ግራ ገብቶት ቤተክርስቲያን ሄዶ ጸልይዋል። አምላኬ ምን በበድልህ ነው እንደዚህ እሷን ያሳጣኸኝ? እንደምወዳት እንደማፈቅራት ታውቃለህ። እሷን አጥቼ መኖር አልችልም። ሌላ ሰው በጭራሽ መልመዳችሁ አልችልም። እሺ በኔስ ወንጀል ሌሎቹ ለምን ቤተሰቦችስ ለምን እንደዚህ ይሰቃያሉ? እባክህን ይቅርታ አድርግልኝ እያለ እየተማጸነ እየጸለየ ነበር። በዙ ቅጽበት ገኒ አፏን አላውሳ እንደዛ ዝም ያለችው ዳግምዬ እያለች ማውራት ጀመረች። ዳግም ገደም ብሎ ሞባይሉን እየነካካ የሰማውን ነገር ማመን አቅቶት እንዴ እናቴ ተነሳሽ እንዴ? እስቲ ጥሪ ድጋሜ ጥሪኝ እስኪ እናቴ ብሎ ማመን አቅቶት እናቱን ቀጥ አረጋት። አሁንም ጠራችው። ወይ ጉድ እናቴ ሁሉም ያልፋል ትይኝ ነበር እኮ ሁሉም ያልፋል ትይኝ ነበር እኔ ጠንካራ እያለ ደስ ብሎት ቀጥ አረጋት። እሷም ስለ ቢኒያም ስለተጨነቀች ያለውን ነገር አረጋችሁ። ቢኒያም ስትለው አው እናቴ አጎቴ ተበሳይቶ ነው ይመጣል አይዞሽ ያው የተፈጠረበት ነገር ቀላል ስላልሆነ ነው እያለ እናቱን በርታ ለማድረግ ሞከረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖች ሰላም ብያለሁኝ። እንግዲህ መጥቻለሁ በሐረግ ድራማ። ቪዲዮውን በላይክ ጀምሩት። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ወደ ቪዲዮ እናመራለን። እንግዲህ ገኒ አፉ መነጋገር ከጀመረ በኋላ እናቴ በቃ ሁሉም ነገር ይስተካከላል እያለ ዳኒ የሚይዘው የሚጨብጠው አጥቷል። ቀና ብላ ስታወራው ማመን አቅቶታል። በቃ ሁሉም ነገር አንቺ ማውራት መናገር ብትችይ እኮ ታጽናኝኝ ነበር። አውቃለሁ ያልፋል፣ ሁሉም ነገር ያልፋል እያልሽ ታጽናኝኝ ነበር። ግራ ገብቶኛል። አጎቴም ተስፋ ቆርጧል በጽዮን። ናታን ቢሆን በእህቴ ላይ ተስፋ ቆርጧል። እህቴ ምን እንዳስያዛት ምን እንዳስነካት አላቅም። ያውሬ የሆነ ሰውዬ የሆነ ነገር ማድረግ አለብን እያለ የሆዱን እያወራት ነው። እናቱም ሁሉም ነገር ያልፋል፣ ሁሉም ነገር ይስተካከላል እያለ ያጽናናችው። በሆዷ እንደው ምን ብሰራ ነው ምን አይነት ኸጠብ ቢኖረኝ ነው እንደዚህ ቤተሰቦች ላይ ይሄ አይነት ውጣ ውረድ የሚደርስብን እያለች እያወራች ነበር። በሌላ በኩል ኤፍራታ እና ጽዮን ተተረጋጋች በኋላ አመሰግነዋለሁ አንቺን ከጎኔ ሰው ባልነበረበት ሰዓት ከጎኔ ስለሆንሽ ደስ ብሎኛል እና አመሰግንሻለሁ እያለች ጽዮን እያመሰገነቻት ነው። በርታ ጠንከር በይ ደግሞ ደግሰን እልል ብለን ነው የምንድራችሁ እያለች እያጽናናቻት ነው። ጽዮን የምትሆን ያቺ የድሮዋ ጽዮን እንደዚህ እስከዚህ ደረጃ መቀየሯ ለኔም ራሴ ገርሞኛል። ቤዛ አዲሱ ጓደኛዋ ጋር የተስማማት ትመስላለች። ቆንጅዬ ቦታና ነፋሻማ የሆነ ቦታ ይዟት ሄዷል። ወደሽው? አዎ በጣም ደስ ይላል። እንደዛ አይነት አየር ወስጄ አላቅም ነበር። ጭራሽው ጋር አላቅም ነበር ማለት ከቤት ወደ ቢሮ ከቢሮ ወደ ቤት ከስራ ምናምን ነው። እንደዚህ ረጅም ጉዞ ተጉጂ እንደዚህ ያረኩት ነገር የለም። እስኪ ስላንቺ አውሪኝ፣ ስላንቺ ንገሪኝ ብሎ ጠየቃት። ስለሷ ስለ በፊቱ ላይፏ በተለይ ስለ ክፉ እንደሆነችው እህቷ ላይ ኤፍራታ ላይ ያደረገችው ነገር በሙሉ ናታን እንዴት እንዳገባችው ሁሉን ነገር ዝርዝራ ነገረችው። ለኔ በቃ አሁን እንደነበርኩት ቢዛ አልነበርኩም። በጣም ክፉ ለኔ የምፈልገውን ነገር የራሴ ሳልሆነ ማስመሰልን ካለብኝ መሞትን ካለብኝ ሞታለሁ ብዬ የምል በጣም ጨካኝ ሴት ነበርኩኝ። የሆነ ሰዓት እስር ቤት ገብቼ ነው ተዛተ እስር ቤት ታርሜ የድሮ ጽዋንን ጥዬ የድሮ ቪዛን ጥዬ ዛሬ ላይ ሌላ ቪዛ ተወልጄ የመጣሁትኝ።
በቢድሮ ቤዛ ብታቀኝ ኖሮ አንተም አቀርበኝም ነበር እያለ ስላለፈው ላይፏ በተለይ ኤፍራታ ላይ ያደረሰችባት ናታን ቀምታ እንዴት እንዳገባች ሁሉን ነገር ዝርዝራ ነገረችው። ግን ምን ዋጋ አለው? ያ የምታፈቅረውና የምትወደውን ትታ አሁን ሌላ አግብታለች ስትለው ምን እንደዛ እያፈቀረችው ትላ ሌላ ገባች? የሆነ ኬዝ አለ፣ የሆነ ችግር። መቼም የቤተሰብ ችግር አይጠፋልን። ደስተኛ ሆና ያገባችው አይመስለኝም። ብቻ ላይ ያስተካክልላት ምናምን እያለች ይሆዱኝ። አንተስ የኔንስ አስወራኸኝ። አንተስ ሌላ ጊዜ አውራሻለሁ፣ እየሄድን እናውራ አላት። አረ እሺ ደግ ብላ ትንሽ መንገድ ከሄደ በኋላ አረ ደከመኝ፣ ይሄን ያክል እኮ ሂጅ አላውቅም ስትለው እንዴ አሁን ይሄን መንገድ ሄድኩ ብለሽ ነው? ይሄማ ጥሩ አይደለም። ብዙ የእግር መንገድ ወክ ምናምን ማድረግ ስፖርት መስራት አለብሽ። ለምን እንደውም ቻሌንጅ አንጀምርም? የምን ቻሌንጅ? ቻሌንጅ ማለት እንደዚህ በቃ ስፖርት ምን ጂም ውስጥ ምናምን ለመግባት ነው? አይ እንደዚህ በመንገድ ከፈለግሽ ጂም ማለት። እሺ ደግ ብላ ተስማምተው ቀጠሮ ይዘዋል ጂም ስፖርት ለመስራት። በሌላ በኩል ወይዘሮ ትዝታ ልጅ ከናታ ፍቅር ይዟት አለ። እናቷን ያለምንም ፍርሃት ምንም አይነት ፍርሃት ሳይታይባት ከናታ ፍቅር እንደያዛት ነግራታለች። እናትየዋን በጭራሽ እንደማይሆን እኔ ጥሩ አማችና ዲህና አማች ታመጭልኛለሽ እያልኩ አንቺ ወርደሽ ወደታች እሱን ትመለከቻለሽ፣ ስነ ስርዓትሽን ያዢ ብላ ተቆጥታታለች። ናታንም አጊታው ልጄ ካንተ ፍቅር ይዟታል፣ አንተ ለስራ ባልፈልግህ ኖሮ አባረርህ ነበር፣ ግን ደግሞ ለስራው ታስፈልገኛለህ። ስለዚህ እህቴ ላይ ምንም አይነት ግንኙነት ልጄ ላይ ምንም አይነት ግንኙነት እንዲኖርህ አልፈልግም። እሷ አጠገቧ ስትኖር ነው አፈቀርኩ ወደድኩ የምትለው። ስለዚህ ዝጋትን፣ ስልኳን ማታንሳው፣ ልታገኛትም አትሞክር፣ አለበለዚያ ግን የሚፈጠረው ጥሩ አይደለም ብላ አስጠንቅቀዋለች። በዛ ባስጠነቀቀችው መሰረት ልጅቱም ስትደውል ስልክ አያነሳላትም። በዚህ ወዲያ ወዲህ እያለ ይደብሯታል። በሌላ በኩል አስፋልት ለአስፋልት ከቤተክርስቲያን ተመልሶ ቢኒያም በቃ ከጽዮን ጋር ያሳለፈውን ነገር ሁሉ ያስታወሰ ፈገግ እያለ ነው። እሷም ብትሆን ከኤፍራታ ጋር ከተለያየ በኋላ በፊት እንዴት እንዳሳለፉ በመንገድ ላይ ምን እንደሚያወሩ ሁሉም ነገር እያስታወሰች ነበር። አንድ ቀን እንገናኛለን የሚል ተስፋ ይዘው ሁለታቸውን በአስፋልት ብቻቸውን ካንተርካርታት እያሉ ጉዟቸውን ቀጥለዋል። ቢኒያም ከቤተ ክርስቲያን ተመልሶ ቤት ገብቷል። ገኒም ሁኔታውን አየችና በጣም አዝናለች። አጠገቧ ቁጭ ብሎ በሐሳብ ጭልጥ ብሎ ርቆ ሄዷል። ገኒ እጅና እግሯን እያወራጨች እንደማንም አፏን አላውሳ ቢኒ እያለች ብትጠራውም እሱ ርቆ በሐሳብ ስለሄደ ሊሰማት አልቻለም። እጇንም ለማወራጨት እና እሱን ለመንካት ብትታገልም አልሆነላትም። በቃ በምክንያት ነው እያለ በሆዷ ለአምላኳ ያላትን ችግር ሁሉ ለማስረዳት ሞከረች። በምክንያት ነው ልጆቼ እንደዚህ የሚሰቃዩት? ቤተሰቦቼስ እስከመቼ? ቆኛ ሰው አይደለንም እንዴ? በቃ የሆነ ነገር መቀየር የለብንም? ለምንድን ነው በላይ ችግር የሚመጣብን? እያለች እንባዋ ወረድ እስከሚል እያለቀሰች ነው። ዳግም ከውጭ ሲመጣ እያለቀሰች ነው። እንዴ እናቴ ምን ነው? ምን ተፈጠረ? ምን ሆነሽ ነው? አመሽ እንዴ ምናምን እያለ እሷን ቀጥ አድርጎ ለማጽናናት ሞከረ። አውቃለሁ እናቴ፣ አሁን እኮ የሆነ ነገር ባረግላቸው እንደዛ አይፈጠርም ነበር። እንደዚህ ባረግላቸው እያልሽ በራስሽ እየተቆጨሽ እየተናደርሽ ነው። ግን ደግሞ ምገርሜ እናት ነሽ። ማንም ይሁን በአሁኑ ጊዜ ማንም እናት የማታደርገውን ነገር እያደረግሽልን ነው። ቢኒያም ይሄንን ሲያይ አረገኝ እያታልቅሽ፣ አንቺ ተስፋ ከቆረሽና ካለቀሽማ እኛም አበቃልን፣ ተስፋ ቆርጠናል። ግን እያሉ እሽሽም ተሰባብር ያለው በጣም አሙኛው ደክም ያለው በቃ እስኪ እንደ ድሮ ጸጉርን ይዘሽ እያሻሸሽ እቀፊኝ አላት። እስቲናሊ ብላ እሷም እንደ ልጇ አጠገቧ ስሯ አስገብታ ራሱን ነካችው። ዳግም ቀና መሰለኝ አይናቸውን አይቶ ፈገግ አለ። ብቻ የተፈጠረውን ነገር ሁሉ አስረዳት። እሷም ማዝናለች። በሌላው በኩል ጽዮን ከኤፍራታ ጋር ያሳለፈችውን ትዝታ ትዝ ብሏት በፈገግታ ጭልጥ ብላ ሄዳለች። እሷ ልብስ እያጠፈች እሷ ከኋላ እያበላሸችባት ብቻ ያሳለፉትን ላፊ ቁጭ ብላ እያስታወሰች ነበር። መቼም የሰው ልጅ ወይ ካልሞተ ወይ ካልሄደ ጥቅምና ጉዳቱ አይታወቅም የሚባለው እውነት ነው። ያቺ ክፉ ጽዮን እንደዛ ስታሰቃያት የነበረው ዛሬ ላይ አጠገቧ ስለሌለች በትዝታዋ ጭልጥ ብላ አንድ ቀን ይገናኛሉ ወንድሜ ጋር የሚል ተስፋ አድርጋለች። አይ ጉድ! ያ
ያማለ ይማለ አሁን እኩል ቦታ ተገናኝተናል። ምነው ከበፊቱ ከድሮ ጀምሮ እንደዛ አይነት ጓደኛ ሆነን በሆን እያለች ለብቻዋ ታወራለች። በመሃል ቤዛ መታ ወንድም ያልገባም እንዴ ምንድነው እስካሁን መሽሳ ስትላት አዎ አልገባም እስኪ ቆይ ልደውልለት ብላ ስልኩን አነሳችው። ስልኩን አንስታ ደወለችለትና ስራ ስለበዛብኝ አድራለሁ ብሏን ነው መሰል። በቃ በስራ ምክንያት ከሆነ እሺ ደግ ብላ ስትዘጋው ቤዛ ብቅ ብላ ለስራ መስሎሽ ነው የሚያታለውን ያታል እርግጠኛ ነኝ ሰሞኑን የሚያወራት ልጅ ጋር ሄዶ ነው የሚያድረው ስትል ጽዮን ቦጋለች። በጭራሽ አይሆንም ኤፍራታን ለማን ጥሎ ነው እሱ ሌላ ሴት ጋር እንደዚህ የሚሆነው በተአምር በጭራሽ አይሆንም እያለች ቦግልም አለች። ቤዛ ጽዮን በምትሆነው ነገር ግራ ገብቷት እንዴ እኔ እኮ እንዳንቺ አልተናደድኩም ምን አናደደሽ ኧረ ተረጋጊ ቆይ ብላ ጽዮን እንዴት ኤፍራታ ለወንድሜ ለናታ የምትከፍለውን ዋጋ ቢያቅ ኖሮ እንኳን እንደዚህ ሌላ ሴት ጋር ምንም ነገር አያስብም ነበር በጭራሽ አይሆንም ብላ አለቀሰች። ምንም ችግር የለው አይዞሽ ተረጋጊ ብላ ቤዛም ማረጋጋቻት። እና ውድ ቤተሰቦችዬ የዛሬው ድራማ ይሄን ያበቃል እዚህ ላይ ያበቃል ማለት ነው። ስለነበረ ቆይታ ከልብ አመሰግናለሁ። ውድ ቤተሰቦችዬ ያበረታታችሁኝ ነው በእውነት ሁሉም ነገር ደርሶኛል። ኮሜንታችሁ፣ አስተያየታችሁ፣ ላይካችሁ፣ ሼራችሁ፣ ሰብስክራይባችሁ ማሻአላ ተባረከላ ምንም አይልም ማለት ደርሶኛል ደስ ብሎኛል። ሰብስክራይብ እያነሳብኝ ነበረ ከሁለት ቀን በፊት ምናምን ሰው 2000 ገብቶ ሰብ ያነሳል እንዴ እያልኩኝ እኔ ራሴ እና ብዙ ልጆች እያረጋችሁኝ ነው ቴንክ ዩ ሶ ማች ብያለሁኝ። እና አሁንም ያው እንግዲህ ይቀርዋልና ቻናሉን የምፈልገው ለእንደዚህ አይነት ብቻ ሳይሆን ብዙ ነገር ሰራበታለሁ በተለይ መጽሐፍ ቡክ አነብበታለሁ ብዬ ትንሽ አደግ ይበል ብዬ ነው። እና ማበረታታችሁን ቀጥሉበት እላለሁ። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። በሌላ ክፍል በ94 እስከምንገናኝ ሐረግን ድራማ እዚህ ላይ አቆማለሁ ማለት ነው። ስለነበረ ቆይታ አመሰግናለሁ። ሀገራችንን ሰላም አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ